ደግነቱ በሽታውን ተቋጣጣ ነው እንጂ ምናልባት ቢሰፋ ኖር ይሄንን ቫክሲን እየተጠቀምንበት የምንሄድበት እድል ሰፊ ነው። አይበለውና ድጋሚ ተመሳሳይ ወረርሽኝ ቢመጣ ይሄን ቫክሲን አሁን እንደ መሳሪያ አለን መረጃ አግኝተናል። ይሄ ደግሞ መረጃ ሌሎች ሀገራት ጠቃሚ ነውና በዛ መልክ ነው የምናየው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተለመደው በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባስተላለፉትና ዓለምን ባናወጡ መልእክታቸው አሜሪካ በሆርሙዝ የባህር ሰርጥ ላይ ታግተውና ተዘግቶባቸው የቆዩ መርከቦችን ነፃ ለማውጣት መነሳቷን ተናገሩ። ትራምፕም ይህን ሂደት ሁማኒታሪያን ወይም ሰብአዊ ሲሉ ቢጠሩትም ከጀርባው ግን እጅግ ግዙፍ የሆነ ወታደራዊ ጡንቻ ማሳያ መሆኑ ለማንም ግልጽ ነው። ጣቢያው በማህበራዊ ትስስር ገጹ ላይ ባወጣው መግለጫ የዩክሬን ኃይሎች በዛፖሪጂያ የኒውክሌር ጣቢያ የጨረር ደህንነት ላይ ስጋት እየፈጠሩ ነው ብሏል። በትላንትናው ዕለትም በጣቢያው የውጭ ጨረር መቆጣጠሪያ ላቦራቶሪ ላይ የድሮን ጥቃት አቤቱታ የቀረበበት ፍርድ ቤት እንዲታገድ በግልጽና በቀጥታ ካልታዘዘ በቀር አቤቱታው በችሎት እንዲታይ ተቀባይነት ማግኘቱ በማናቸው ምክንያት ቢሆን የፍርዱን መፈጸም ያገደው። አልፎ አልፎ ፍርድ ቤት የእግድ ትዕዛዝ ቢሰጥም በትዕዛዙ ተጠቃሚ ሊሆን የሚችለው ወገን ትዕዛዙን ለሚመለከተው አካል ካለማድረስ የተነሳ ፍርዱ ሊፈጸም ይችላል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘን ቀርበናል። የዛሬውን የመረጃ ሰዓት እየመራው ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያጠናቀርናቸውን በርካታ መረጃዎችን እንዲተከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። ላለፉት 3 ወራት ለማርበርግ ቫይረስ ወረርሽኝ ሲካሄድ የቆየው የክትባት ክሊኒካዊ የሙከራ ሂደት መጠናቀቁ ተነግሯል። ምርምሩ ኢትዮጵያ ለመሰል ወረርሽኝ ያላትን የመከላከል አቅም እንድታጠናክር እንዲሁም በዓለም አቀፍ ደረጃ የሚከሰቱ ወረርሽኞችን በራስ አቅም መከላከል እንድትችል መንገድ የከፈተ ነው ተብሏል። ምህረት ደግፍ ለማርበርግ ቫይረስ ወረርሽኝ ሲካሄድ የቆየው የክትባት ክሊኒካዊ ሙከራ መጠናቀቁ ተነግሯል። ወረርሽኙ በዓለም አቀፍ ደረጃ ከተከሰተ በኋላ የመከላከያ ክትባት አልተገኘለትም ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ ኢትዮጵያ ይህንን ወረርሽኝ ለመከላከል ከአስቸኳይ የሕክምና ሂደት ባሻገር ክትባቱን ለመፈለግ እንደገባችና ውጤት ማግኘት ስለመቻሏ ገልጸዋል። በሳይንስ በጥናት ያልተደገፈ ሕክምና ባዶ ነው። ምክንያቱም እየሰራን የተሰራ የትኛው ነገር ደግሞ ጉዳት አለው ካልን ጉዳት ምንም ነገር ካየን ቶሎ ለማቆም ፍጥነት ይፈልጋል። ስለዚህ በእንደዚህ አይነት ነገር ጥናት ውስጥ ለሀገራችን ምክንያቱም ሌላ ቦታ ጥሩ ደረጃ እንኳን ቢባል እኛ ጋር ደግሞ የራሳችን ባህሪ፣ የራሳችን ሰውነት፣ የራሳችን ጅን አለ። ስለዚህ ከዛ አንጻር መድኃኒቶች ይሆኑናል፣ የሚመጡት የበሽታ ምላሾች ይጠቅሙናል የሚለውን ሁል ጊዜ በእንደዚህ አይነት ሰዓት ላይ ጥናት እያደረጉ ማስቀመጥ ያስፈልጋል። ለዛም ነው እንደ አርመራንሰር ሪሰርች ኢንስቲትዩሽን አይነት ተቋማትን አሁን በመሬት ላይ ያስቀመጥ ነው ማለት ነው። የወጣ ነገር ለዓለም ግብአት ይሆናል። ምክንያቱም ሌሎች በእንደዚህ አይነት ነገር በሚቸገሩ ጊዜ ባይቸገሩ ባይመጣብን እንዳለም ደስ ይለናል። ነገር ግን ከሆነ ምን እንደምናደርግ አውቀናል ማለት ነው። ከዚህ በፊት ምንድን ይደረግ የሚለውን እንኳን ብዙዎች አያውቁም። እንደምታውቁት እዚህ ካላችሁ ወተን ስንናገርም የትኛው መድኃኒት ይሰራ ይሆን የትኛው እንትን ሊሆን አናውቅም። ምን ሞክራቸው ነገሮች ይኖሩናል ነበር ያለው። ይሄ ይቀጥላል። የምናስቀጥለው የምንሄድበት የምናስበው ብቻ ሳይሆን ዴሊቨር የምናደርገው ስራ ነው የሚሆነው። ኢትዮጵያ ራሷን በብዙ ነገሮች መቻል አለባት። በራሷ መጻፍ መጀመር አለባት። በራሷ ለዓለም ጤና የሚሆኑ ነገሮች መስራት አለባት። ለዚህ ደግሞ ጅማሬዎች ታይተዋል። ይሄን ውጤት አስቀጥለን እንሄዳለን። ላለፉት 3 ወራት በሀገር ውስጥ የሕክምና ባለሙያዎች ምርምር ሲደረግበት መቆየቱ የተነገረው ይህን ክትባት በስኬት ማጠናቀቁን የገለጸው የአርማወር ሃንሰን ምርምር ኢንስቲትዩት ምርምሩ መደረጉ ለኢትዮጵያ ብሎም ለአፍሪካ በቀጣይነት ለሚከሰቱ ወረርሽኞች መፍትሄ የሚያመጣ መሆኑን አመላክቷል። እዚህ አይነት ሙከራ ውስጥ መገኘታችን ማወቅ በራሳችን ምክንያቱም ከዚህ በፊት ሌላ ቦታ ያለቀለት ታሪኩ ሌላ ቦታ ያለቀውን ነው ሌላ ቦታ ስለተሰራ ብቻ ወስደን አሁን ግን እኛ ሂደት ውስጥ ተሳትፈናልና ይሄ እንደ ሀገር ትልቅ ምርታ ነው። እንደዚህ ወረርሽኝ ወቅት ክሊኒካል ሙከራ ማድረግ በጣም ትልቅ ስኬት ነው። ለዚህኛው በሽታ ብቻ ሳይሆን ለሌሎችም ተመሳሳይ ወረርሽኞች በሚመጡ እንዴት መዘጋጀት እንዳለብን አሁን በጣም ጥሩ ልምድ ቀስመናል። ይሄ ልምድ ደግሞ ለኢትዮጵያ ብቻ አይደለም፣ ለአፍሪካ ብቻ አይደለም፣ እንደኛ አይነት ሀገር ላሉ መካከለኛና ዝቅተኛ ገቢ ላላቸው ሀገራት በጣም ጠቃሚ ልምድ ነው የተቀሰመው። በተደረገው የ90 ቀናት የምርምር ሂደት የተገኘው ውጤት እጅግ ጥሩ የሚባል ቢሆንም እንኳን በአሁኑ ወቅት ክትባቱን የመጠቀም ሀሳብ አለመኖሩን፣ ይሁን እንጂ ወረርሽኙ በድጋሚ ቢከሰት እንደ መሳሪያነት እንደሚያገለግልም ተገልጿል። ይሄ የተሰራው የክሊኒካል ጥናት ነው። ምን ማለት ነው? ክትባቱ ይሰጥና ያ ክትባት
ይጠብቃል አይጠብቅም የሚለው ማረጋገጥ ነው። ሩዋንዳ ላይ ተሰርቷል። ከሩዋንዳ ፌዝ እንግዲህ ክሊኒካል ሙከራ ደረጃዎች አሉትና የመጀመሪያው ደረጃ ሩዋንዳ ላይ ተሰርቷል። ስለዚህ ጉዳት እንደማያመጣ በተወሰነ ደረጃም እንደጠበቀ መረጃዎች አመላክተዋል። ስለዚህ እኛ ሀገር ደግሞ አምጥተን ይህንን ማወቃችን እጅግ በጣም አስፈላጊ ነው። ደግነቱ በሽታውን ተቆጣጠር ነው እንጂ ምናልባት ቢሰፋ ኖሮ ይህንን ቫክሲን እየተጠቀምንበት የምንሄድበት እድል ሰፊ ነው። አይበለውና ድጋሜ ተመሳሳይ ወረርሽኝ ቢመጣ ይሄን ቫክሲን አሁን እንደ መሳሪያ አለን፣ መረጃ አግኝተናል። ይሄ ደግሞ መረጃ ለሌሎችም ሀገራት ጠቃሚ ነውና በዛ መልክ ነው የምናየው። ስለዚህ ማምረት ሳይሆን የክትባቱን ሂደት የእድገት ደረጃ ከዛ ደግሞ ጥቅም ላይ ሙሉ ለሙሉ ጥቅም ላይ እንዲውል ያስችላል። በጂንካ ወላይታ ሶዶ ዩኒቨርሲቲ በአርባ ምንጭና ሐዋሳ ሪፈራል ሆስፒታሎች ምርምሩን ሲያደርግ መቆየቱን የገለጸው ኢንስቲትዩቱ 527 ሰዎች በምርምሩ መካተታቸውን ጠቁሟል። ኢንስቲትዩቱ በምርምሩ ተሳታፊ ለነበሩ የሀገር ውስጥና የውጭ ሀገር ተቋማት የእውቅናና የምስጋና መርሃ ግብር በዛሬው ዕለት አከናውኗል። በኢትዮጵያ በያዝነው ዓመት የህዳር ወር ላይ የተከሰተው የማርበርግ ቫይረስ ወረርሽኝን ሙሉ በሙሉ መቆጣጠር መቻሏ የሚታወስ ነው። ቡና አምራች አርሶ አደሮች በምርታቸው ተገቢውን ጥቅም የሚያገኙበትን አሰራር ተግባራዊ እያደረገ መሆኑን የጌዲዮ ዞን አስተዳደር አስታውቋል። 100 አርሶ አደሮች የቡና ምርትን በቀጥታ ለውጭ ገበያ እያቀረቡ መሆናቸውም ተነግሯል። ዳግም ተገኝ እንደሚከተለው ያቀርበዋል። በአመት ከ40 ሺህ ቶን በላይ ቡና ለማዕከላዊ ገበያ እንደሚያቀርብ የሚነገርለት ጌዲኦ ዞን የአርሶ አደሮችን ተጠቃሚነት ለማረጋገጥ እየሰራ መሆኑን አስታውቋል። በዞኑ ከ126 ሺህ በላይ አርሶ አደሮች በቡና ምርት ላይ እንደሚሳተፉ የሚገልጹት የዞኑ አስተዳዳሪ ዶክተር ዝናብ ወልዴ አርሶ አደሮች ምርታማነታቸውን እንዲያሳድጉ ማድረግ ተጠቃሚነታቸውን ለማረጋገጥ እየተወሰዱ ካሉ እርምጃዎች መካከል የሚጠቀስ መሆኑን ተናግረዋል። ከዚህ ቀደም የቡና ምርታማነት ከ3 ኩንታል እስከ 6 ኩንታል ፐር ሄክታር ነበር ኦን አቨሬጅ። ዛሬ ግን ኦን አቨሬጅ 11.9 ኩንታል ፐር ሄክታር አርሶ አደራችን ያገኛል ማለት ነው። እሱ ብቻ ሳይሆን በሞዴል አርሶ አደራችን ከ20 እስከ 22 ኩንታል ቡና ይገኛል። ወደ 1000 የሚጠጉ አርሶ አደሮቻችን ቀጥታ ቡናቸውን ኤክስፖርት እንዲያደርጉ ላይሰንስ አላቸው ማለት። ይሄ ትልቅ ፕሪቪሌጅ ነው ባይዘው ለአርሶ አደር በተገቢ መንገድ ከተጠቀመና ከሰራበት በየአመቱ የሚጠበቅበትን ቡና ለሱ የተሰጠውን ስታንዳርድ በተመለከተ ማቅረብ ከቻለ ትልቅ ኦፖርቹኒቲ ነው። እንደ ሀገር 2 ሄክታርና ከዛ በላይ የቡና እርሻ ያላቸው አርሶ አደሮች ቡናን ወደ ውጭ ሀገራት በቀጥታ መላክ እንዲችሉ መወሰኑን ተከትሎ 100 አርሶ አደሮች ምርታቸውን ወደ ሌሎች ሀገራት መላክ መቻላቸውን አክለው የተናገሩት ዋና አስተዳዳሪው ሌሎቹ አርሶ አደሮች ምርታቸውን መላክ የሚችሉበት ሁኔታ ላይ መስራት እንደሚገባም ጠቁመዋል። የቡና ግብይት ሰንሰለትን ማጥራትም እንደሚያስፈልግ ነው ዋና አስተዳዳሪ ያሳሰቡት። ከ1000 አርሶ አደሮች ውስጥ አሁን ቀጥታ የውጭ ገበያ ያገኙ ወደ 100 አካባቢ የሚደርሱ አርሶ አደሮች አሉ። አሁንም ትልቅ ስራ ይጠይቃል። 900 አርሶ አደሮች አሁንም ገበያ የሚፈልጉ ናቸው፣ አሊያም ደግሞ ለሀገር ውስጥ አቅራቢዎች የሚያቀርቡ ናቸው። ያም ትልቅ በነፊት ነው። በመሰረቱ ከዚህ በፊት ያልነበረ ነው። ይሄ ግን ይሄንን ምንድነው መደረግ መቻል አለበት? ተቋም ሊኖር ይገባል። ተቋም የላቸውም ይሄ የሚያገናኛቸው። አሁንም ማዕከላቸው ላይ ደላላ አለ ማለት ነው። ስለዚህ ይሄንን ማዕከል ላይ ብሬክ የማድረግ ስራ ከተሰራ አይ ሆፕ አርሶ አደራችን በጣም ተጠቃሚ ይሆናል ብዬ አስባለሁ። የይርጋ ጨፌ ቡና ደረጃውን ጠብቆ ለገበያ እንዲቀርብ ከማስቻል አንጻር ተጨማሪ ስራዎች ያስፈልጋሉ የሚሉት ዶክተር ዝናቡ ጥራትን መሰረት ያደረጉ ስራዎች እየተሰሩ ነው ብለዋል። ቡና ገዢዎች ጥራትን መሰረት ያደረገ ግብይትን የሚመርጡ ከመሆኑ ጋር ተያይዞ የኮንትሮባንድ ንግድ ስጋት የማይሆንበት ደረጃ ላይ እየደረሰ ስለመሆኑም ዋና አስተዳዳሪው ገልጸዋል። የጌዶ ውስጥ ያለው የይርጋ ጨፌ ቡና በየትኛውም አይነት መንገድ ባልተፈለገ መንገድ ብራንዱ እንዳይወሰድ ኦልሬዲ ዓለም አቀፋዊ ብራንድም ስለሆነ እሱ ላይ ብዙ ስጋት አይገባንም። ግን እየሰራን ያለነው ጥራቱን የማሻሻል አሁን አንዳንድ ጊዜ የቡና ኳሊቲ ይወርዳል። የይርጋ ጨፌ ቡና ሆኖ ደረጃ 1 አለ፣ ደረጃ 2 አለ፣ ደረጃ 3 አለ፣ ከደረጃ በታችም ይወጣል። እሱን ማስተካከል ነው። ይህንን የምናስተካክለው ደግሞ በአርሶ አደራችን ከሃርቨስቲንግ ሳይት ጀምሮ ከሃርቨስቲንግ ፐሬድ እስከ ሃርቨስቲንግ ሳይት እና እስከ ፕሮሰሲንግ ያለውን ነገር እያጣበብንለት ነው ያለ ነው ማለት ነው ለአርሶ አደሩ። ይሄ ምንም አይነት ስጋት ሳይሰማ የይርጋ ጨፌ ቡና ዓለም አቀፋዊ ተወዳዳሪ ሆኖ እንዲወጣ ያደርገዋል ማለት ነው።
የይርጋ ጨፌን ቡና እሴት ጨምሮ ለውጭ ገበያ ለማቅረብ የሚያስችሉ ኢንቨስትመንቶችን ዞኑ እንደሚያበረታታ የገለጹ ሲሆን ባለሀብቶች በዚህ ዘርፍ ላይ እንዲሰማሩም ጥሪ አቅርበዋል። የዞኑን የቡናና ስጋ ምርት ለማስተዋወቅ ያለመ ኤክስፖ ከግንቦት 7 እስከ 9 በዞኑ ዋና ከተማ ዲላ እንደሚካሄድ መነገሩም ይታወሳል። ኢራን የአሜሪካ ባህር ኃይል ወደ ስትራቴጂካዊው የሆርሙዝ ባህር ሰርጥ እንዳይገባ ጥብቅ ማስጠንቀቂያ ሰጥታለች። የቴሄራን ማስጠንቀቂያ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባህር ሰርጡ ላይ ታግተው የቆዩ መርከቦችን ነፃ ለማውጣት የነፃነት ፕሮጀክት የተሰኘ አዲስ ዘመቻ መጀመራቸውን ካስታወቁ በኋላ ነው። ሙሴ ከበደ ዝርዝሩን አዘጋጅቷል። በአሁኑ ሰዓት በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ላይ አጥልቶ ያለው ጥቁር ደመና ተራ የፖለቲካ ውጥረት ሳይሆን መላውን ዓለም ወደማይቀለበስ የታሪክ አዙሪት ሊከት የሚችል ግዙፍ የጂኦፖለቲካ ፍንዳታ ዜማ ነው። በዚያ ጠባብና ስልታዊ የውሃ መተላለፊያ ላይ የባህሩ ሽታና የዲፕሎማሲው ሹክሹክታ ተቀላቅለዋል። የዓለም የነርቭ ማዕከል የሆነው ይህ ስፍራ ዛሬ የሁለት ሀያላን ፍላጎቶች መጋጫ ሆኗል። በአንድ በኩል የነጻነት ፕሮጀክት ፍሪደም በሚል ታላቅ ስያሜ የባህር ሰርጡን ቁልፍ ለመስፈር የቆረጡት ዶናልድ ትራምፕ፣ በሌላ በኩል ደግሞ ደህንነቱ በእጃችን ነው በሚል ስሜት የአሜሪካንን ባህር ኃይል የሚገዳደረው የኢራን ወታደራዊ እዝ ፊት ለፊት ተፋጧል። ይህ ፍጥጫ ከቃላት አልፎ ወደ ብረት ግንኙነት እየተቀየረ ባለበት በዚህ ቅጽበትም ዓለም ትንፋሿን ዋጥ አድርጋ ቀጣዩን እርምጃ እየጠባበቀች ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተለመደው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባስተላለፉትና ዓለምን ባናወጠው መልእክታቸው አሜሪካ በሆርሙዝ የባህር ሰርጥ ላይ ታግተውና ተዘግቶባቸው የቆዩ መርከቦችን ነፃ ለማውጣት መነሳቷን ተናገሩ። ትራምፕም ይህን ሂደት ሁማኒታሪያን ወይም ሰብአዊ ሲሉ ቢጠሩትም ከጀርባው ግን እጅግ ግዙፍ የሆነ ወታደራዊ ጡንቻ ማሳያ መሆኑ ለማንም ግልጽ ነው። መርከቦችና መርከበኞች በሰላም ወጥተው ወደ ስራቸው እንዲመለሱ እናደርጋለን ያሉት ትራምፕም ይህ የነጻነት ፕሮጀክት ሰኞ ጠዋት በመካከለኛው ምስራቅ ሰዓት አቆጣጠር እንደሚጀመር ቀነቀጠሮ አስቀምጠው ነበር። ፕሬዚዳንቱ አክለው የሰጡት ማስጠንቀቂያ ግን የጦርነት አዋጅ የሚያክል ከባድ ነበር። በማንኛውም ሁኔታ በዚህ ሂደት ላይ ጣልቃ የሚገባ ካለ ያ ጣልቃ ገብነት በሚያሳዝን ሁኔታ በኃይል ምላሽ እንዲሰጥ ይደረጋል ማለት ቴህራንን በቀጥታ አስጠንቅቀዋል። የኢራን ምላሽ ግን ብዙም አልዘገየም። ትራምፕ መልእክታቸውን ካስተላለፉ ከጥቂት ሰዓታት በኋላ የኢራን የጦር ኃይሎች ጥምር ዘ ኃላፊ አሊ አብዱላሂ በመንግስት መገናኛ ብዙሃን በኩል ባወጡት መግለጫ አሜሪካና የዓለምን የባህር ኃይል የሚገዳደር ቀጭን ማስጠንቀቂያ ሰጥተዋል። የሆርሙዝ የባህር ሰርጥ ደህንነት በእጃችን ያሉት አብዱላሂ ማንኛውም የመርከቦች እንቅስቃሴ ከኢራን ጦር ኃይሎች ጋር ካልተቀናጀና ካልተናበበ ዋጋ እንደሚያስከፍል በግልጽ ዝተዋል። ይህ የቴህራን አቋም ለትራምፕ የነጻነት ፕሮጀክት የተሰጠ ቀጥተኛ ምላሽ ነው። ለሁለት ወራት ያህል የሆርሙዝን የባህር ሰርጥ ዘግታ የዓለምን የነዳጅ ገበያ ያናወጠች የቆየችው ኢራን ዛሬም የባህሩ ጌታ እኔ ነኝ ያለች ቀጥላለች። በዚህ በሁለቱ ሀገራት ፍጥጫ መሃል ግን ሌላ አነጋጋሪ ክስተት አለ። እንደ ዓለም አቀፉ የባህር ድርጅት አይኤምኦ መረጃ ከሆነ በዚህ ግጭት ምክንያትም በመቶዎች የሚቆጠሩ የንግድ መርከቦችና ወደ 20 ሺህ የሚጠጉ መርከበኞች በባህሩ ላይ ታግተው ይገኛሉ። እነዚህ መርከበኞች ለሳምንታት በውሃ ላይ ተንሳፈው የሚበሉትና የሚጠጡት እያለቀባቸው ከዚህም በላይ በማንኛውም ቅጽበት በሚወረወር ሚሳኤል አሊያም ድሮን ለመመታት በስጋት ውስጥ ይገኛሉ። የትራምፕ የነጻነት ፕሮጀክት ለእነዚህ ሺዎች ተስፋ ይዞ የመጣ ቢመስልም በተግባር ግን ጦርነቱን የማቀጣጠል አቅሙ ከፍተኛ ነው። አሜሪካ ይህንን ፕሮጀክት ተግባራዊ ለማድረግ ያሰለፈችው ኃይል ምን ያለ ጉዳዩ ትኩረት እንደሰጠችው ያሳያል። የአሜሪካ ማዕከላዊ ሴንትኮም እንደገለጸው ለዚህ ዘመቻ 15 ሺህ ወታደራዊ ሰራተኞች፣ ከ100 በላይ በየብስና በባህር ላይ የተሰማሩ የጦር አውሮፕላኖች፣ ግዙፍ የጦር መርከቦችና ድሮኖች ተዘጋጅተዋል። ዓላማውም በሆርሙዝ የባህር ሰርጥ ላይ የንግድ መርከቦችን ነጻ እንቅስቃሴ ማረጋገጥ እንደሆነ ተገልጿል። ይሁን እንጂ የአሜሪካ ስልት ቀጥተኛ አጃቢነት ሳይሆን ረቂቅ የሆነ የመረጃና የመንገድ አመላካችና ስራ እንደሆነ የአክሲዮስ ዘገባ ያመላክታል። አሜሪካ መርከቦቹን በቀጥታ ከማጀብ ይልቅ በኢራን ጦር ፈንጂ ካልጠመደባቸው አስተማማኝ መንገዶች እንዲጓዙ መረጃ ትሰጣቸዋለች። የአሜሪካ የጦር መርከቦች ግን በአቅራቢያ ሆነው ኢራን ጥቃት ለመሰንዘር ብትሞክር ወዲያውኑ ምላሽ ለመስጠት አድፍጠው ይጠብቃሉ ሲል የአክሲዮስ ዘጋቢ ባራክ ራቪድ የፔንታጎን ባለስልጣናትን ጠቅሶ በዘገባው አስፍሯል። የዩክሬን ጦር በዛፖሪዥያ የኒውክሌር ኃይል ማመንጫ ላይ ጥቃት መፈጸሙ ተሰምቷል። ይህንን ጥቃት ጨምሮ ዩክሬን በሩሲያ ላይ ተደጋጋሚ ጥቃቶችን እየፈጸመች እንደምትገኝ ተገልጿል። በእነዚህ ጥቃቶችም ሩሲያ ባለፉት 4 ወራት ውስጥ ብቻ ቢያንስ $7 ቢሊዮን አጥታለች ተብሏል። ደምሶሽ ፈራው
በሩሲያና ዩክሬን መካከል የቀጠለው ጦርነት ከግንባር መስመሮች አልፎ ወደ ስልታዊ የኒኩሌር ተቋማትና ወደ ሩሲያ ትላልቅ የኢኮኖሚ መሰረተ ልማቶች እየተስፋፋ ስለመምጣቱ ተነግሯል። የዚህ አዲስ ግጭት ማሳያ ተደርጎ የሚወሰደው እሁድ ዕለት በዛፖሮዥያ የኒኩሌር ኃይል ማመንጫ ጣቢያ ላይ የተፈጸመው የሰው አልባ አውሮፕላን ጥቃት ነው። ይህ በአውሮፓ ግዙፍ ተብሎ የሚጠራው የኒኩሌር ጣቢያ የአስተዳደር ክፍል በሰጠው መግለጫ መሰረት የዩክሬን ጦር በጣቢያው የውጭ ጨረር መቆጣጠሪያ ላቦራቶሪ ላይ ጥቃት መፈጸሙን አስታውቋል። ጣቢያው በማህበራዊ ትስስር ገጹ ላይ ባወጣው መግለጫ የዩክሬን ኃይሎች በዛፖሮዥያ የኒኩሌር ጣቢያ የጨረር ደህንነት ላይ ስጋት እየፈጠሩ ነው ብሏል። በትላንትናው ዕለትም በጣቢያው የውጭ ጨረር መቆጣጠሪያ ላቦራቶሪ ላይ የድሮን ጥቃት ፈጽመዋል ሲል ከሷል። ይህ ጥቃት ምንም እንኳን በሰው ሕይወት ላይ ጉዳት እንዳላደረሰና ጣቢያው አሁንም በተለመደውና ደህንነቱ በተጠበቀ ሁኔታ እየሰራ እንደሚገኝ የተገለጸ ሲሆን የኒኩሌር ደህንነት ስጋትን ግን ዳግም አስነስቷል። ጣቢያው አክሎም ይህ ላቦራቶሪ በጣቢያው ዙሪያ ያለውን የጨረር ሁኔታ ቀጣይነት ባለው መልኩ ለመቆጣጠር የሚቴዎሮሎጂ ሁኔታዎችን ለመከታተልና ሊከሰቱ የሚችሉ የጨረር አደጋዎችን አስቀድሞ መረጃ ለመሰብሰብ የሚያገለግል ወሳኝ ተቋም ነው በማለት የጥቃቱን ክብደት ገልጿል። ይህ በዛፖሮዥያ የተከሰተው ድርጊት ለብቻው የሚታይ ክስተት አይደለም። ይልቁንም ዩክሬን በሩሲያ የኢኮኖሚ የጀርባ አጥንት ላይ እየፈጸመችው ያለው ሰፊ ስትራቴጂካዊ ጥቃት አካል ተደርጎ እንደሚወሰድ ሮይተርስ አስነብቧል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ስለዚህ ጥቃት ሲናገሩ በኒኩሌር ጣቢያዎች አቅራቢያ የሚፈጸሙ ማናቸውም ጥቃቶች የኒኩሌር ደህንነት አደጋን ያስከትላሉ ሲሉ አስጠንቅቀዋል። ኤጀንሲው ላቦራቶሪው ስለመመታቱ መረጃው እንደደረሰው ገልጾ የኤጀንሲውን ተወካዮች ወደ ስፍራው በመላክ የጉዳቱን መጠን ለመመርመር ጥያቄ ማቅረባቸውን አስታውቀዋል። ይህ በኒኩሌር ጣቢያው ላይ የተሰነዘረው ጥቃት ዩክሬን ጦርነቱን ወደ ሩሲያ ግዛት ውስጥ ዘልቆ ለማስገባት ለጀመረችው ዘመቻ እንደ አንድ ማሳያ ይወሰዳል። ዩክሬን በአሁኑ ወቅት ከግንባር በመቶዎች አልፎ ተርፎም በሺዎች የሚቆጠሩ ኪሎሜትሮችን ርቀው በሚገኙ የሩሲያ የነዳጅ ማጣሪያዎች፣ ወደቦችና የኢንዱስትሪ ማዕከላት ላይ ያነጣጠረ ከፍተኛ የድሮን ጥቃት እያደረሰች ትገኛለች። በሩሲያ የነዳጅ ዘርፍ ላይ እየደረሰ ያለው ጥቃት የሀገሪቱን የገንዘብ ምንጭ ለማድረግ ያለመ እንደሆነም የዩክሬን ባለስልጣናት ይናገራሉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ በሰጡት መግለጫ ሩሲያ በነዳጅ ዘርፏ ላይ በተሰነዘሩ ጥቃቶች ምክንያት የአውሮፓውያኑ አዲስ ዓመት ከገባ ወዲህ ማለትም ባለፉት 4 ወራት ውስጥ ብቻ ቢያንስ $7 ቢሊዮን አጥታለች ሲሉ ገልጸዋል። እንደ ዜሌንስኪ ገለጻ የዩክሬን ደህንነት መረጃዎች እንደሚያመለክቱት እንደ ኡስትሉጋና ፕሪሞርስክ ባሉ ቁልፍ የነዳጅ ወደቦች ላይ የሚደረገው የወጪ ንግድ በከፍተኛ ሁኔታ ቀንሷል። በተለይም በባልቲክ ባህር ላይ የሚገኘው የፕሪሞርስክ የነዳጅ ወደብ በቅርቡ በደረሰበት የድሮን ጥቃት ከፍተኛ ቃጠሎ ማስተናገዱን የሩሲያ ክልላዊ ባለስልጣናት አረጋግጠዋል። ይህ ወደብ በቀን በመቶ ሺዎች የሚቆጠሩ በርሜል ዘይትን የማስተናገድ አቅም ያለው ሲሆን በዩክሬን የደረሰበት ጥቃትም ለሩሲያ ኢኮኖሚ ትልቅ ኪሳራ ነው ሲል ዘ ኢንዲፔንደንት ዘግቧል። ዜሌንስኪ አክሎም አንድ ተጨማሪ የሩሲያ የካሊበር ሚሳኤል ተሸካሚ መርከብ ከጥቅም ውጪ ሆኗል በማለት የባህር ኃይል ጥቃቶቻቸውን ስኬት ገልጸዋል። ይህ የዩክሬን የጥቃት ስትራቴጂ በሩሲያ ላይ እያደረሰ ያለው የኢኮኖሚ ጫና በቀላሉ የሚታይ እንዳልሆነ የቢቢሲ ዘገባ ያስረዳል። በባልቲክ ባህርና በጥቁር ባህር ዳርቻ የሚገኙ የነዳጅ ማከማቻዎችና ማጣሪያዎች በተደጋጋሚ ጥቃት እየደረሰባቸው ነው። ለምሳሌ በቱአፕሴ ከተማ የሚገኘው የነዳጅ ማጣሪያ በአጭር ጊዜ ውስጥ 4 ጊዜ ጥቃት ደርሶበታል። ይህንንም ተከትሎ በሩሲያ ውስጥ ጥቁር ዝናብ ተብሎ የሚጠራ የአካባቢ ብክለት እንዲከሰት ማድረጉ ተዘግቧል። የአካባቢው ነዋሪዎችና የእንስሳት ተሟጋቾች እንደሚሉት በነዳጅ ጋኖች ላይ በሚደርሰው ጥቃት ምክንያት የሚፈጠረው ብክለት በአካባቢው ስነ ምህዳር ላይ ከፍተኛ ጉዳትን እያደረሰ ነው። መሰል ሰብአዊ ጉዳቶች ጦርነቱ ከወታደራዊ ግጭት ባለፈ በሲቪል ሰራተኞችና በሩሲያ ውስጥ ባሉ ንጹሐን ዜጎች ላይ እያደረሰ ያለውን አደጋም ያሳያሉ። በሌላ በኩል ሩሲያም በዩክሬን ላይ የምትሰነዝረውን ጥቃት አላቆመችም። በአንድ ምሽት ብቻ ሩሲያ 269 ድሮኖችንና ባለስቲክ ሚሳኤሎችን ወደ ዩክሬን ማስወንጨፏን የዩክሬን አየር ኃይል ገልጿል። ከእነዚህም ውስጥ 249 ያህሉ መክሸፋቸው ቢገለጽም በቀሩት ጥቃቶች በኦዴሳና በዲምፕሮ ክልሎች የሰዎች ሕይወት መጥፋቱንና የሲቪል መሠረተ ልማቶች መውደማቸው ተዘግቧል። ከመሠረተ ልማት አኳያም ዩክሬን የሩሲያ የጥላ መርከቦች ላይ ያነጣጠረ ጥቃት እየፈጸመች ነው። እነዚህ መርከቦች ሩሲያ በምዕራባውያን የተጣለባትን የንግድ ማዕቀቦችን ለመጣስ የምትጠቀምባቸው መሆናቸው ይነገራል። በቅርቡም በኖቮሮሲስክ ወደብ አቅራቢያ 2 የነዳጅ ጫኝ መርከቦች መመታታቸው ዩክሬን የሩሲያን የባህር ላይ ንግድ ለማስተጓጎል እየፈጸመቻቸው ያሉት ጥቃቶች ይበልጥ እየተጠናከሩ መምጣታቸውን የሚያሳይ ነው ሲል ሮይተርስ አስነብቧል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ አየር መንገድ በመንገደኞች ምርጫ የ2026 የአፍሪካ ምርጥ አየር መንገድ በመባል ተሸለመ። አየር መንገዱ በጉዞ ተሞክሮና በተሳፋሪዎች አስተያየት ላይ ተመስርቶ የሚሰጠውን የአፔክስ የመንገደኞች ምርጫ ሽልማት ያገኘው ለደንበኞቹ የተሳለጠ ምቹና አስተማማኝ አገልግሎት በመስጠቱ እንደሆነም አስታውቋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ስለ ሽልማቱ አስተያየት ሲሰጡ ይህ እውቅና ከተሳፋሪዎቻችን የተገኘ መሆኑ ልዩ ያደርገዋል ያሉ ሲሆን ከአፍሪካ ምርጡ አየር መንገድ መባላችን ደረጃችንን ከፍ እንድናደርግና ደንበኞቻችን የሚተማመኑበትንና የሚደሰቱበትን ተሞክሮ እንድናቀርብ ያነሳሳናል ብለዋል። በባቡር መሰረተ ልማት ግንባታ ላይ ተሰማርቶ የነበረ የቱርክ ኩባንያ ያቀረበው ክስ በከፊል ውድቅ መደረጉ ተነገረ። የዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር መሰረተ ልማት ፕሮጀክትን ሲገነባ የነበረው የአፒ መርከዚ ኢነሳት የተባለው የቱርክ ኩባንያ ጉዳትና ኪሳራ ደርሶብኛል በማለት 979.9 ሚሊዮን ዶላር እና 9 በመቶ ህጋዊ የወለድ መጠን ታክሎበት እንዲከፈለው በመጠየቅ በለንደን ዓለም አቀፍ የግልግል ፍርድ ቤት ከመሰረተው ክስ ውስጥ 750 ሚሊዮን ዶላር ውድቅ መደረጉ ነው የተሰማው። ከዚህም በተጨማሪ ኩባንያው ከኢትዮጵያ ምድር ባቡር ኮርፖሬሽን የተቀበለውን 29.1 ሚሊዮን ዶላር ቅድመ ክፍያ ለኮርፖሬሽኑ ተመላሽ እንዲደረግ በለንደን ዓለም አቀፍ የግልግል ፍርድ ቤት እንደተወሰነበት ሪፖርተር ዘግቧል። በተጨማሪም ያስገባቸው ማሽነሪዎችና ዕቃዎች ለኮርፖሬሽኑ ተላልፈው እንዲሰጡም ተወስኗል። የአዲስ ኢንተርናሽናል ኮንቬንሽን ማዕከል አክሲዮን ማህበር በመጀመሪያው የሥራ ዓመቱ 150.4 ሚሊዮን ብር ኪሳራ ቢያስመዘግብም የ7.53 ቢሊዮን ብር የሁለተኛ ምዕራፍ የማስፋፊያ ፕሮጀክትን ለማካሄድ መወሰኑን አስታወቀ። ማህበሩ ይህንን ውሳኔ ያሳለፈው የመጀመሪያው ምዕራፍ በ5.9 ቢሊዮን ብር ወጪ ተገንብቶ በየካቲት 2017 ዓ.ም ከተመረቀ ከአንድ ዓመት ባነሰ ጊዜ ውስጥ ነው። እንደ ኩባንያው ገለጻ አሁን ላይ የታየው ኪሳራ እንደነዚህ ባሉ ግዙፍ የካፒታል ፕሮጀክቶች መጀመሪያ ላይ የሚጠበቅ መሆኑን ገልጿል። የሞሮኮ ንጉስ መሐመድ ስድስተኛ ልጃቸውን አልጋ ወራሽ ልዑል ሙላይ አል ሐሳንን በሀገሪቱ የጦር ኃይሎች ውስጥ ከፍተኛ አስተባባሪነት ኃላፊነት ላይ መሾማቸው ተሰማ። የ22 ዓመቱ ልዑል በሞሮኮ ወታደራዊ መዋቅር ውስጥ ቁልፍ ስፍራ በሆነው የሮያል ጦር ኃይሎች ጠቅላይ ኤታማዦር ጽሕፈት ቤቶችና አገልግሎቶች አስተባባሪ ሆነው ተሹመዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ንጉስ መሐመድ ስድስተኛ ይህንን ሹመት የሰጡት በጦር ኃይሉ ውስጥ ተቋማዊ ቀጣይነትን ለማጠናከር በማሰብ ነው ተብሏል። ይህ እርምጃ እንደ አውሮፓውያን አቆጣጠር በ1985 የቀድሞ ንጉስ ሐሳን ሁለተኛ ያኔ አልጋ ወራሽ የነበሩትን መሐመድ ስድስተኛን በተመሳሳይ ኃላፊነት በመሾም ለወታደራዊ እዝና ውሳኔ አሰጣጥ እንዳዘጋጇቸው የሚያስታውስ ነው። አልጋ ወራሹ ከቅርብ ዓመታት ወዲህ ሀገራቸውን በመወከል የተለያዩ ይፋዊ ኃላፊነቶችን እየተወጡ ሲሆን ይህ አዲስ ሹመታቸው በሰሜን አፍሪካዊቱ ሀገር ለሚጠብቃቸው የነገ የሀገር መሪነት ኃላፊነት እሳቸውን ለማዘጋጀት የተወሰደ ትልቅ እርምጃ ተደርጎ ተቆጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 5000 ወታደሮቻቸውን ከጀርመን እንደሚያስወጡ ማስታወቃቸውን ተከትሎ የኔቶ ዋና ጸሐፊ ማርክ ሩት የአውሮፓ መሪዎች ሚናቸውን ይበልጥ ለማጠናከር እየሰሩ መሆናቸውን ገልጸዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ሃላስ ውሳኔው ጊዜውን ያልጠበቀ ሲሉ ጠርተውታል። ሆኖም የኔቶን የአውሮፓ ክንፍ ማጠናከር እንደሚያስፈልግ አሳስበዋል። በሌላ በኩል ጦርነቱ በዓለም ኢኮኖሚ ላይ እያሳደረ ባለው ጫና ምክንያት በአውሮፓውያን ዘንድ ከፍተኛ ትችት እያስነሳ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ ጦርነቱ በኢኮኖሚያቸው ላይ ጉዳት እያመጣ መሆኑን ሲገልጹ፣ ስፔን ደግሞ አሜሪካ የአየር ክልሏን እንዳትጠቀም ከልክላለች። በዚህም የተቆጡት ትራምፕ በስፔን ላይ የንግድ ግንኙነት እንደሚያቋርጡ ዝተዋል። ይህ ቢሆንም ማርክ ሩት አንዳንድ የአውሮፓ ሀገራት ለቀጣዩ የጦርነቱ ምዕራፍ ለመዘጋጀት ወታደራዊ መርከቦቻቸውን ወደ ባህረ ሰላጤው እያንቀሳቀሱ መሆናቸውን ጠቁመዋል።
አምራቾች የሚያጋጥማቸውን የፋይናንስ ችግር ለመቅረፍ መንግስት በአንድ ወር ጊዜ ውስጥ የግልም ሆነ የመንግስት ባንኮች ምን ያህሉን ብድራቸውን ለአምራች ኢንዱስትሪዎች መዋል እንዳለባቸው እንደሚወስን ተገልጿል። አራተኛው የኢትዮጵያ ታምርት ኤክስፖም መካሄድ ጀምሯል። ሚካኤል ኃይሌ ያዘጋጀውን ኃይለ ገብርኤል ታደሰ ያቀርበዋል። አራተኛው ኢትዮጵያ ታምርት ኤክስፖ ትናንት ሚያዝያ 25 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተከፍቷል። ኤክስፖ ላይ በርካታ የሀገር ውስጥ አምራች ኢንዱስትሪዎች እየተሳተፉ የሚገኙ ሲሆን ከ150 ሺህ በላይ ጎብኚዎች ደግሞ ለ6 ቀናት ቆይታ የሚያደርገውን ይህንን ኤክስፖ ይጎበኛሉ ተብሎ ተጠብቋል። አምራቾች ምርቶቻቸውን በስፋት ለገበያ ለማቅረብ በሚያደርጉት ጥረት ውስጥ እንደ እንቅፋት ከሚጠቀሱ ጉዳዮች መካከል የፋይናንስ አቅርቦት ጉዳይ ይጠቀሳል። በአምራቾች በኩል የሚነሳውን ቅሬታ ለመፍታት መንግስት ሕግ የማውጣት ሂደት ላይ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ነገር ግን የኢትዮጵያ ሀብት የእናንተን ፍላጎት ሊመልስ አይችልም። አምራቾች ያላቸውን ምርት በስፋት ወደ ገበያ እንዲያቀርቡ ሲጠየቁ ቆይተዋል ያሉት ጠቅላይ ሚኒስትር አብይ አህመድ የአፍሪካን ገበያ እንደ አማራጭ በማየት በተለያዩ ሀገራት ላይ የኢትዮጵያ አምራቾች መሰማራት እንዳለባቸው አሳስበዋል። መንግስት በጉዳዩ ላይ ሊሳተፍ እንደሚችልም ፍንጭ ሰጥተዋል። ከማምረት ባሻገር ያለ የንግድ ትስስር ነው። ብዙ ምርቶች አሉ። አፍሪካ ውስጥ ባለው ማርኬት ውስጥ ኩባንያዎች እየፈጠር መሄድ አለብን። አንዱ እዚህ ያመርታል፣ አንዱ ከዛ ገዝቶ እዛ ያከፋፍላል። የኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። የኮንትሮባንድ ንግድ እንዲሁም በመሰል ህገወጥ አሰራሮች ላይ የተሰማሩ ወገኖች ወደ ህጋዊ መስመር እንዲገቡ ያሳሰቡት ጠቅላይ ሚኒስትሩ መንግስት አምራቹን ዘርፍ ለመደገፍ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልም ጠቁመዋል። አንድ የፍርድ ቤት ውሳኔ ተፈጽሞ ንብረት ወይም ገንዘብ ከተወሰደ በኋላ በይግባኝ ውሳኔው ሲሻር ብዙዎች አዲስ ክስ በመክፈት ለእንግልትና ለተጨማሪ ወጪ ሲዳረጉ ይታያል። ሆኖም የተወሰደን ነገር ለማስመለስ አዲስ የክስ ሂደት ውስጥ መግባት ሳያስፈልግ በአፈጻጸም መዝገቡ ላይ ብቻ በማመልከት መብትን ማስከበር ይቻላል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የተወሰደ ነገር ለማስመለስ አቤቱታ የሚቀርብበት ንብረት ወይም ገንዘብ የስር ፍርድ ቤት ተከራካሪ ወገኖች በአፈጻጸም መዝገብ ላይ ክርክር ያደርጉበት ሳይሆን በስር ፍርድ ቤት የፍርድ ባለዕዳ የነበረው ተከራካሪ ወገን ነገሩን ለይግባኝ ሰሚ ፍርድ ቤት አቅርበው እየተከራከረ ባለበት ሁኔታ አፈጻጸም በፍርድ ቤት ትዕዛዝ ካለመታገዱ የተነሳ ፍርዱ ሲፈጸም ነው። ፍርድ የተፈረደለት ወገን ፍርዱ እንደተፈረደ ወዲያውኑ እንዲፈጸምለት አቤቱታ ሊያቀርብ ይችላል። አቤቱታ የቀረበበት ፍርድ ቤት እንዲታገድ በግልጽና በቀጥታ ካልታዘዘ በቀር አቤቱታው በችሎት እንዲታይ ተቀባይነት ማግኘቱ በማናቸው ምክንያት ቢሆን የፍርዱን መፈጸም አያግደውም። አልፎ አልፎ ፍርድ ቤት የሕግ ትዕዛዝ ቢሰጥም በትዕዛዙ ተጠቃሚ ሊሆን የሚችለው ወገን ትዕዛዙን ለሚመለከተው አካል ካለማድረስ የተነሳ ፍርዱ ሊፈጸም ይችላል። ይግባኝ የተባለበት ፍርድ ወይም ውሳኔ በይግባኝ ሰሚው ፍርድ ቤት የተለወጠ ወይም የተሻሻለ እንደሆነ ማናቸውም ተከራካሪ ወገን ነገሩን በመጀመሪያ ደረጃ ላየው ፍርድ ቤት የተወሰደውን ነገር ለማስመለስ አቤቱታውን ማቅረብ ይኖርበታል።
የተወሰደ ነገር ማስመለስ ሲባል ወለድን ኪሳራ እንዲወሰን ካሳና አላግባብ የተወሰደ ጥቅም እንዲከፈል ወይም በፍርዱ መሻሻል ወይም መለወጥ ምክንያት የተከራካሪ ወገኖች መብት ይስተካከላል ወይም ወደ ነበሩበት ይመለሳሉ። በሌላ አነጋገር ተከራካሪ ወገኖችን ወደ ነበሩበት ወይም ክስ እንደሌላቸው ሰዎች አስመስሎ የመመለስ ውጤት ይኖረዋል። የተወሰደ ንብረት ለማስመለስ ወይም ለማስተካከል የሚቻለው መብት ለማስፈጸም ሌላ የክስ መዝገብ መክፈት አስፈላጊ አይሆንም። ከዚህ ላይ ሌላ መዝገብ መክፈት አያስፈልግም ሲባል የተወሰደው ነገር ይመለስልኝ አቤቱታ የሚቀርበው በአፈጻጸም መዝገብ ላይ መሆኑን ለመግለጽ ነው። የተወሰደ ነገር ለማስመለስ አቤቱታ ለማቅረብ መሟላት ያለባቸው መሰረታዊ ነጥቦች ሁለት ሲሆኑ አንደኛው በአፈጻጸም የተወሰደ ነገር ወይም ገንዘብ ወይም ንብረት ወይም መብት ሊኖር የሚገባ ስለመሆኑ ሲሆን ሁለተኛው የተወሰደ ነገር በከፊል ወይም በሙሉ በይግባኝ ሰሚው ፍርድ ቤት በኩል የተሻረ ወይም የተለወጠ ውሳኔ ሊኖር ይገባል። የተወሰደውን ነገር ለማስመለስ የሚቀርበው አቤቱታ ውሳኔው ለሰጠው ለመጀመሪያ ደረጃ ፍርድ ቤት ሲሆን ለይግባኝ ሰሚው ፍርድ ቤት የሚቀርብበት መንገድ ዝግ አይደለም። ክርክሩ በሚቀጥልበት በማናቸውም ጊዜ ፍርድ ቤቱ በራሱ አስተያየት ወይም ተከሳሹ ማመልከቻ ሲያቀርብለት ለደረሰው ኪሳራ ወይም ወደፊት ሊደርስ ይችላል ተብሎ ለሚታሰበው ኪሳራ ከሳሹ በቂ መያዣ እንዲሰጥ ወይም ዋስ እንዲጠራ ማዘዝ ያለበት መሆኑ ተመልክቷል።